አንኳኩታችሁ ሄዳችሁ የማለት መብት አላችሁ። አታረጉትም አውቃለሁ። ዛሬ ዓለም አንድ መንደር ሆናለች እና በደንብ ነው ሙጅሪሞችን እያየን ያለን። ፓወር ከሌለ ምንም አታመጣም። ሙጅሪምነት ስሜቱ እንኳን ቢኖርህ አይሳካም። የአድ ህዝቦች ሙፍተርነት ዛሬ እኔ ሙስሊም ነኝ ባለው ወንድም ስር በደንብ ነው ሶሻል ሚዲያ ላይ አላህ እኔ ይስጠኝ እንጂ በጣም ሳሌህና ደግና ጥሩ ሰው ነው መሆነው ወማ ሰዋሃ ፈአልሃመሃ ፉጁራሃ ወተቅዋሃ በገንዘባቸው ሁሉ ነገር ማድረግ እንደሚችሉ መወጣት እንደሚችሉ ነው የሚያስቡት። ኢስናት ምንድነው ካላችሁ ሁሉም ሰው ሀብታም አይሆንም። ቁርጣችን ወቁ። ገንዘብ ሲገኝ ፓወር፣ ማንኛውም ፓወር ሲገኝ ሰው የሚቀየረው ለምንድን ነው? የሀገሪቱ ሀብትና የሱ ሀብት ተደምሮ የሱ ይበልጣል ከሀገሪቱ ወስዶ በስልጣኑ ያለ አግባብ ሌላውን የጨፈጨፈ በአጠቃላይ ኢትስ አ ማተር ኦፍ ታይም ነው፣ የጊዜ ጉዳይ ነው፣ ይወድቃል። ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. رمضان مبارك. إياك نعبد يتسنى برنامجنا كفل أسرى صوستنا. في حلقة السابقة last class لي سورة الهود يكأن ينبر يا عادز بوتشن إيات أن نجني لنا يا قومي استغفروا ربكم ثم توبوا إليه ብሏቸው ነበር። ይሄ ደግሞ እስትግፋርና ተውባ የሚያመጣውን ፍሬ ገልጾላቸው ነበር። አንደኛ يرسل السماء عليكم مدرارا፣ ሁለተኛ ويزيدكم قوة إلى قوتكم፣ ሶስተኛ ولا تتولوا مجرمين። መልካም እነዚህን ሐሳቦች ኢንሻአላህ በጥልቀት እንቃኛለን። ባለፈው ክፍለ ጊዜ ላይ ስለ ርዝቅ ህግ አውርተናል። ተውባ ማድረግ it's redirecting yourself ነው ብለናል። የነበርንበትን የተሳሳተ መንገድ መቀየር ነው ብለናል። ታዲያ የነበርንበትን መንገድ ስንቀይር ቤት ዝም ብለን ቁጭ ብለን ከሰማይ ርዝቅ ይወርድልናል ማለት ሳይሆን you work ትሰራለህ። መንፈሳዊነት ትሩፋቶች አሉት። እስትግፋርና ተውባ ትሩፋቶች አሉት ብለን ነበር እና ከተሩፋቾቹ መካከል አንዱ يرسل السماء عليكم مدرارا ካለ በኋላ ويزيدكم قوة إلى قوتكم በጉልበት ላይ ጉልበት ይሰጣቸዋል አለ። ከኖህ ህዝቦች የአድ ህዝቦች የተለዩበት ነገር መካከል አሁን የምታዩት ምንድነው? ፓወር ጉልበት። በኖህ ህዝቦች ውስጥ ጉልበት አልተወሳም። ያ ማለት የኖህ ህዝቦች ጉልበት አልነበራቸው ማለት አይደለም። ትውልድ ተጠውር الانسان የሰው ልጅ humans develop እንዴት እንዳደረገ through time human civilization እግረ መንገድ እያስቃኘ ነው። የአድ ህዝቦች ከኖህ በፊት ከነበሩት ከኖህ በፊት ስላችሁ ከአደም ጀምሮ ካሉ ህዝቦች ለየት የሚያደርጋቸውን ነገር አንስተዋል። እሱ ምንድነው? ፓወር ነው። ያ ማለት ሰው እያደገ መጥቷል ማለት ነው። ኦኬ this مرحله ሰው strength እያገኘ ነው። so ويزيدكم قوة الى قوتكم። ታዲያ ይሄ ቁዋ ይሄ ፓወር ማንኛውም አይነት ፓወር ሊሆን ይችላል። ፊዚካል ፓወር ሊሆን ይችላል፣ ናውሌጅ የእውቀት ፓወር ሊሆን ይችላል፣ ፖለቲካል ፓወር፣ ኢኮኖሚካል ፓወር፣ ሶሻል ፓወር፣ any kind of power ማንኛውም አይነት ቁዋ ጉልበት፣ በጉልበት ላይ ጉልበት ይጨምርላቸዋል። ሸርጥ ግን አለው። ሸርጡ ምንድነው? ወላ ተተወለው ሙጅሪም። ይሄን የሚያመጣው ነገር ምንድነው? መንፈሳዊነት ነው። ግን ይሄንን ويزيدكم قوة إلى قوتكم من كونه እናንተ መርሳት የሌለባችሁ ነገር ሙጅሪም ሆነ የለባችሁ። ولا تتولوا مجرم ያ ማለት ላስት ክላስ ላይ ያነሳነው ነገር there is a deep connection between power and crime. this is a human history። በነገራችን ላይ የሰው ልጅ ታሪክ እውነታ ነው። ጉልበት፣ አቅምና ኃይል፣ ማንኛውም ኃይል
ፓወር እና ወንጀል የተሳሰሩ ናቸው። if there is power ካለ there is a tendency to be a criminal ፓወር ካለ most of the time ወንጀለኛ የመሆን እድል ይፈጠራል። ይሄ ቁርአን ውስጥ ታሪኮችን ያሳየናል። እንደዚህ አይነት ታሪኮች የሰው ልጅ human history ያንን ያሳያል እና የዕለት ተዕለት የዓለም ህይወት የዓለም ፖለቲካዊም ኢኮኖሚያዊም ማህበራዊም ህይወት ዛሬ ዓለም አንድ መንደር ሆናለች እና በደንብ ነው ሙጅሪሞችን እያየን ያለ ነው። most of them ሙጅሪም የሆኑት የምናውቃቸው ዓለም ላይ ያሉ ሰዎች ምን ስላላቸው ነው? ፓወር ስላላቸው። ፓወር ከሌለ ምንም አታመጣም። ሙጅሪምነት ስሜቱ እንኳን ቢኖርህ አይሳካም። ረመዳን በረመዳን ውስጥ መግሪብ ሊደርስ አካባቢ ረመዳን 15ኛው ቀን ዛሬ ስንት ነው? 13ኛው ቀን ነው። 13ኛው ቀን ላይ ጸብ ከማን ጋር አትጣላም። መግሪብ ሊደርስ በ13ኛው ቀን አትጣላም ከማን ሰዎች ሁሉ እንትን ቢለው ወላ ተቁሉ ሊመን አልቃ ኢለይኩም ሰላም ለስተ ሙእሚንን ያ ሙእሚን ብላ ለምታርፈው ለምን ኢኒሳይ ማረኔ ጾመኛ ካንተ ጋር ኢማን ውስጥ አድሮ አይደለም ጉልበት ስለሌለ ወላ ተተወለው ሙጅሪም እንዳትሆናል። ስለ ጉልበትና ሙጅሪም እናወራለን ዛሬ በሰፊው። ሙጅሪም ማለት ምን ማለት ነው? መጀመሪያ እነዚህ ሰዎች ምን አላቸው? መጀመሪያ ኢን አንቱም ኢላ ሙፍተር አላቸው። ሙፍተር ናቸው አለ። ሙፍተር ቀጣፊ ነው። ቀጣፊ ናቸው ሲባል ይኸውልህ ውሸት የሚናገር ምናምን ብላችሁ አረጋችሁ አታስቡት። እሺ ሙፍተር ናቸው ያላቸው ወደኋላ ሱረቱል ሁድ ላይ 50ኛው አያ ላይ ኢን አንቱም ኢላ ሙፍተር ሚዲያ የላቸውም እነሱ። ኦፍ ኮርስ የነሱ ሚዲያ በአፍ ነው፣ ፕሮፓጋንዳ። ኢና ለነራከ ፊ ሰፋሃ ወኢና ለነዙኑከ ሚነል ካዚቢን። እንዴ አልመለኳ ካሶሩብህ ከታች ድረስ ነው የሚደርሰው በአንድ ቀን። ዛሬ ሰዎች አሉ በጣም የሚገርም ነገር የኛ ወንድሞች እኮ ናቸው። አንተን ካልወደዱ ከጠሉ they have a lot of cards ብዙ ስላንተ ማለት ይችላሉ። ሙፍተር ማለት ያ አይገርምም? የአድ ህዝቦች ሙፍተርነት ዛሬ እኔ ሙስሊም ነኝ ባለው ወንድም ስር በደንብ ነው ሶሻል ሚዲያ ላይ የምታየው። ሙፍተር ነው በቃ ይቀጥፍባል አልኩ ባላልክበት ነው የሚወስደው። ችግር የለበት። ሙፍተርነት ፓወር ያለው አካል ሙፍተርነት እንዴት ነው የሚያሰራጨው? ሚዲያ፣ ፕሮፓጋንዳ፣ ሚዲያ ሚስ ኢንፎርምድ ማድረግ። ሌላው ስለ መልእክተኞች እኮ ሰዎች ሚስ ኢንፎርምድ እንዲሆኑ ነው የሚፈልጉት። አልመሎች ሚስ ኢንፎርምድ መሆን አለበት። ኖህ ወደፊት እንመጣበታለን። የሙሳ ሙሳን መጣል ሲያቅተው ፊርዖን ምን አለ መሰላችሁ? ሱረቱ ጣሃ ላይ እነዚህ ሁለቱ ሙሳና ሃሮን ዓላማቸው አንደኛ ዩሪዳኒ አየኽሩጀኩም ሚን አርዲኩም ቢሲሕሪሂ የሚፈልገው በድግምቱ ከሀገራችሁ ማስወጣት ነው። ከሀገር ሊያስወጣ። ሁለተኛ ወየዝሃባ ቢጠሪቀቲኩም ልሙስላ ይህን የመሰለ ተምሳሌታዊ የሆነ ለግዠሪ የሆነ ኤግዛምፕላሪ የሆነ ላይፍ ስታይላችሁን ሊነጥቋችሁ ነው የመጡት። ሀገሪቷን ኢኮኖሚ ቁልቁል የሚወስድ ነገር ነው እነዚህ ሰዎች እያደረጉ ያሉት። በሀገር ኢኮኖሚ የሚደራደር ካለ እንግዲህ ሀገሩን ይውረሱታ ይሰዱታ ምናምን ይላል ማለት ነው ፊርዖን። የዛኔ ሁሉም ሰው የማን ጉዳይ አድርጎ ያስበዋል? ጉዳዩን ፐርሰናል አድርጎ ያስበዋል። the Pharaoh is so genius. He's evil genius. ሙፍተር ወላ ተተወለው ሙጅሪሚን አለ። ሙጅሪም ማለት ምን ማለት ነው? ሙጅሪም ስሮ ቃሉ ጀረመ ነው። ጀረመ في اللغة العربية بمعنى قطع. ጀረመ بمعنى قطع ቆረጠ ማለት ነው። አጅረመ ቆረጠ ማለት ነው። አጅረመ ዩጅሪሙ ኢጅራም ወንጀል ነው። ሙጅሪም ኢስም ፋኢል ነው። ኦቨር ኤንድ ኦቨር ኢስም ፋኢል ነው። ወንጀል የሚሰራ ማለት ነው። ግን ቆረጠ ማለት ምንድነው ነው? ቅድም ቆረጠ ሙጅሪም ስሮ ቃሉ ጀረመ ነው ብለን ቆረጠ ብለን ቀጣዕ ነው። ምንድነው የሚቆርጠው? ሙጅሪም ኖታችሁ ላይ አለ። ሙጅሪም ቢማና الذي قطع صلته مع المجتمع وقوانين المجتمع ሙጅሪም ማለት ወንጀለኛ ማለት በአረብኛ ቋንቋ ተሕሊል ሊሳኒ ነው። ሙጅሪም ማለት الذي قطع صلته مع المجتمع ከማህበረሰብ ራሱን የቆረጠ ከማህበረሰብ ራሱን የቆረጠ ከማህበራዊ ህጎች ራሱን የቆረጠ ከማህበረሰብ ህግ ራሱን የቆረጠ
ምን ማለት ነው? ወንጀል ሲሰራ አውቶማቲካሊ ወንጀል የሚሰራው በማህበረሰቡ ውስጥ ነው፣ ሶሳይቲ ውስጥ ነው። ይህንን ወንጀለኛ መሆኑን ሰዎች ሲያውቁ ከሱ ጋር ያላቸውን ሪሌሽንሽፕ ምን ያደርጉታል? ካት ያደርጉታል። በእጁ በራሱ ስራ ከማህበረሰቡ ጋር ያለውን ግንኙነት የቆረጠ ወንጀለኛ ይባላል። ለዛ ነው ኢቭን እስር ቤት ወንጀለኞች እስር ቤት ከገቡ በኋላ ታርመው ይወጣሉ። ታርመው ወጥተው እንኳን ማህበረሰብ በቀላሉ አይቀበላቸውም። ለምን? በማህበረሰብ መካከል በጋራ የመኖር አምን ወማ ካኑ ሙእሚኒን ወላ ተቁሉ ሊመን አልቃ ኢለይኩም ሰለመ ለስተ ሙእሚነን። ሙእሚንነትን ገፎታል ይሄ ሰው። ማለትም በአምን በመተማመን በጋራ የመኖርን ስርዓት በጥሶታል። ስለዚህ ማንም አያምነውም። ትላንት ሰው ገለዋል፣ ደፍሯል፣ የሰው ንብረት ወስዷል፣ አይን አጥፍቷል፣ እጅ ቆርጧል። he did a lot of things። ሰዎች ምን ያደርጉታል? ይጠነቀቁታል። ለምን ተጠነቀቁት አትልም? ታርሞም ከወጣ በኋላ ሰዎች ሳይኮሎጂካሊ አእምሯቸው ስራ አለ። አዎ ታርመው የወጡ ከእስር ቤት ታርመው የወጡ ታራሚዎችን ከማህበረሰቡ ጋር እንዴት ነው መቀላቀል የምንችለው? ማህበረሰቡ ስነልቦናውን አስተካክሎ እነዚህን ታራሚዎች መቀበል የሚችለው ታርመው የመጡት መቀበል የሚችለው እንዴት ነው የሚለውን የመንግስት ስራ ነው። ያ መንግስት ነው ይሄንን የሚሰራው። ሚዲያዎች ናቸው ይሄንን የሚሰሩት። ነገር ግን ሙጅሪም الذي قطع صلته مع المجتمع وقوانين المجتمع ሶሻል ሎስ ማህበራዊ ህጎችን ያፈረሰ ነው። ማህበራዊ ህግ ምንድነው? የተጻፈ ሊሆን ይችላል፣ ያልተጻፈ ሊሆን ይችላል። ለምሳሌ እናንተ ቤት ጎረቤታችሁ ለሊት 7 ሰዓት ላይ በጣም በቃ ቀውጢ የሆነ ዘፈን ከፍቶ እየጨፈረ ነው። አንኳኩታችሁ ሄዳችሁ የማለት መብት አላችሁ። አታረጉትም አውቃለሁ። የማለት መብት አላችሁ። እንዴት ብትደፍረኝ ነው ማለት ትችላላችሁ። በነገራችን ላይ አይ እኔ ቤቴ ነው እንደፈለኩኝ ነው ለሊት 7 ሰዓት ላይ የመደነስ ሱስ አለብኝ ቢልስ በል ድጋሚ በዛ ላይ ረመዳን ነው በል። ለምን? የተጻፈ ህግ የለንም። ሶሻል ሎ በሁለት ይከፈላል እንደምታውቁት። ሪትን ሶሻል ሎ አለ፣ የተጻፈ ማህበራዊ ህጎች አሉ። አን ሪትን ሶሻል ሎ አለ፣ ያልተጻፈ ማህበራዊ ህጎች አሉ። ማለትም እኔ ጎረቤት እስከሆንኩ ድረስ ሰላም ማግኘት አለብኝ። እኔ ካንተ እኔን መረበሽ መብትህ አይደለም። እኔን የመረበሽ መብት የለህም። ያ ማለት አሁን በሰርግ ምክንያት መንገድ የሚዘጉ ሰዎች መብታቸው አይደለም። ከዚህ በፊት ጠቅላይ ሚኒስትሩም ተናግረዋል። መብታቸው አይደለም። ለምንድን መንገድ የሚዘጉብን? እርጉዝ የሆነች መውለድ የምትፈልግ ምጧ የመጣ ሴት ይዘን ከዛ በኋላ የሆነ ለቅሶ አለ ወይም ደግሞ ሰርግ አለ፣ ድንኳን ተጥሏል፣ ማለፍ አትችልም። ምን ይሁን? ወላሂ በጣም ከባድ ነገር እኮ ነው። ከባድ መንገድ በአጠቃላይ ዘግተው ፎቶ እየተነሱ ነው። እኛ የት እንሁን? It's not right, by the way. It's not right. መንገድ መበጀት አለበት። ሁኔታዎች መስተካከል አለባቸው። ግን እሳቸው ሊያገቡ ነው ተብሎ እኔ ግን መንገድ ሊዘጋብኝ አይገባም። እቸኩላለሁ፣ የሚሄድበት ጉዳይ አለኝ። ኑሮዬ ሰርጌ ነው ለኔም። በዛ ላይ ጾመኛ ሆነ መንገድ ተዘግቶ እሁድ ቀን እነሱ ሰርግ ላይ ናቸው፣ አንተ ጾመኛ ነህ። በጣም አስቸጋሪ ነው። ዳቦ ይዘህ በተለይ ደግሞ ከአስር በኋላ ልደርስ በጣም ወላ ተተወለው ሙጅሪሚን ፓወር ቨርሰስ ክራይም እናያለን ከዛ በፊት። ስለዚህ በማህበረሰብ ውስጥ ሙጅሪም የሚባለው ማን ነው? ሙጅሪም ማለት ማንኛውም ማህበራዊ ህጎችን የሚጥስ ከማህበረሰቡ ጋር የተቋረጠ ሙጅሪም ነው። የሙጅሪም ተቃራኒው ምንድን ነው? ወላ ተተወለው ሙጅሪሚን ሲላቸው ምን ሁኑ እያላቸው ነው? ሙስሊም ሁኑ እያለ ነው። ሙስሊም ሁኑ ማለት ሰላማዊ ሁኑ ማለት ነው። ሙስሊም በቋንቋ ደረጃ ሰላማዊ ሰው ማለት ነው። በቋንቋ ደረጃ ለዚህ ማስረጃ ከፈለጋችሁ ቁርአን የመጀመሪያ ክፍለ ጊዜ ሲጀምር ይህንን ፕሮግራም ክፍል 1 ላይ ተፍኪክል ሙስጠለሓት ወሳኝ ነው ብያቸዋለሁ። ኢና አንዘልናሁ ቁርአንን አረብያን ለዓለኩም ታቂሉን ሱረቱል ዩሱፍ 12:2 ላይ ሹዓራ ምዕራፍ 26 ቁጥር 193 ጀምሮ ቢሊሳኒን አረብይን ሙቢን አረበኛ ቋንቋ ማወቅ እጅግ በጣም ወሳኝ ነው። ተፍኪክል ሙስጠለሓት ቁርአን ይሰጠናል ብለናል። የሙጅሪም ተቃራኒ ሙስሊም ነው ይላል ሱረቱል ቀለም ምዕራፍ 68 ከቁጥር 35 እስከ 36።
አፈነጃሉል ሙስሊሚነ ከል ሙጅሪሚን ሙስሊሞችን እንደ ሙጅሪም እናደርጋለን። ማለኩም ከይፈ ተሕኩሙን እንዴት ነው እናንተ የምትፈርዱታል? ይሄ ማለት ሙስሊም እኛ የምናውቀው ሙስሊም እያለ አይደለም። ኖ አፈነጃሉል ሙስሊሚነ ከል ሙጅሪሚን ሙጅሪም አለዚ ቀጠዐ ሲለተሁ ማል ሙጅተማ ወቀዋኒን አልሙጅተማ ወንጀለኛ ነው። ሙስሊም ሰላማዊ ነው። ይሄ የቁርአን አንቀጽ የሙጅሪም ተቃራኒ ሙስሊም ነው ይላል። ሱረቱል ቀለም ላይ ምን አይነት ኢጅራም ነው የተሰራው ወንጀል ኮንቴክስቱን ስታይ ሱረቱል ቀለም ላይ እነዛ ወጣቶች ወንድማማቾች ወገደው አላ ሐርሲን ቃዲሪን በጠዋት ወጥተው ማን አላህ የድኹለና አለይኩም ሚስኪን የሚስኪንን ሐቅ ያለ አግባብ የወሰዱ ናቸው። ሚስኪን የሚባል ነገር እዚህ እንዳይመጣ ነው። ወንጀለኞች ናቸው። በኋላ ላይ ተውበት አድርገዋል፣ ተመልሰዋል። ሙጅሪም ቢማና الذي قطع صلته مع المجتمع وقوانين المجتمع المسلم መልእክተኛው እንዳሉት المسلم من سلم الناس من لسانه ويده የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዳሉት ነው። ሙስሊም ማለት ሰዎች ከመላሱና ከእጁ ሰላም ያገኙ ናቸው። ስለዚህ የሙስሊም ቋንቋዊ ትርጓሜ ሰላማዊ ሰው ማለት ነው። ማንኛውም ሰላማዊ ሰው በዚህ ቋንቋ ምን ተብሎ ይጠራል? በቋንቋ ደረጃ ሙስሊም ይባላል። መልካም ስለ ፓወር እና ስለ ወንጀል ኃይል ፓወር ቨርሰስ ክራይም ይላል ኖታችሁ ገጽ 43 ላይ ኃይልና ወንጀል እጅግ የተሳሰሩ ናቸው። ሰው ኃይል ከሌለው ወንጀል መስራት አይችልም። ፓወር ከሌለ ወንጀል መስራት አይችልም። ለዛ ነው ቁርአን ውስጥ በርካታ ፓወር የነበራቸውን ትውልዶች ምን ይላል? ወቀጣዕና ዳቢረ الذين كذبوا بآياتنا ለማን ነው የተጠቀመው? ይሄንን እስከዛሬ ካየነው ለዓድ ህዝቦች ነው የተጠቀመው ሱረቱል አዕራፍ ላይ። ለምን? ምን ስለነበራቸው? ፓወር ስለነበራቸው። ወቀጣዕና ዳቢረ القوم الذين كذبوا بآياتنا በእኛ አያቶች ላስተባበሉ ትውልዶች ወገባቸውን የቆረጥ ነው አለ። ወገብ መቁረጥ ማለት ፓወርለስ ማድረግ፣ ጉልበት አልባ ኃይል የሌላቸው ፓወርለስ አደረግናቸው። ሰው ኃይል ከሌለ ወንጀል መስራት አይችልም። ወንጀል ለመስራት ቢያንስ አካላዊ ጉልበት ያስፈልጋል። you need to have a physical power to think about it, to plan, to have a strategy ከዛ በእጅ መስራት በእግር ሄደ ማድረግ የሆነ ነገር right ወንጀል ለመስራት ቢያንስ አካላዊ የሆነ እንትን ያስፈልጋል። እሺ ወንጀሉ ከፍ ያለ ደግሞ ሲሄድ ከፍ ያለ ወንጀል ለመስራት ደግሞ ከአካል ጉልበት የበለጠ የሚጠይቁ ወንጀሎች አሉ። የገንዘብ ጉልበት የሚጠይቁ ማኒ ፓወር የሚጠይቁ ወንጀሎች አሉ። ስልጣን አውቶሪቲ የሚጠይቁ ወንጀሎች አሉ። ሌሎችንም ወንጀሎች ለመፈጸም ሌሎች ግብአቶች ያስፈልጋሉ። ሚሊተሪ ፓወር የሚያስፈልግበት ቦታ አለ። የእውቀት ጉልበት፣ የቴክኖሎጂ ፓወር ሀክ ለማድረግ ጡንቻ አይደለም የሚያስፈልገው። you have to know ኮምፒውተር በደንብ ማወቅ አለብህ። እያበረታታው አይደለም ነገሩ ነው እየነገርኳቸው ያለሁት። የቴክኖሎጂ እውቀት ያስፈልጋል። ጉልበት ያስፈልጋል። ጉልበት ባለህ ቁጥር ወንጀለኛ የመሆን ቴንደንሲው ከፍ እያለ ነው። ለምን ካልከኝስ? ለምን መጀመሪያ ለምን የሚለውን ከመመለስ በፊት ስለ ፓወር አንድ ነገር ልንገራችሁ። ፓወር ገጽ 44 ላይ ኖታችሁ ላይ ፓወር ከሁለት ነገሮች ያወጣል። አንደኛ ፓወርን በአግባቡ በመጠቀም ኃይልን በአግባቡ በመጠቀም የትኛውንም ኃይል በአግባቡ በመጠቀም ለሰው ልጅ ጥቅም እንዲውል ማድረግ ቴክኖሎጂ ፓወር ሊሆን ይችላል፣ የእውቀት ፓወር ሊሆን ይችላል፣ ኤጁኬሽናል ፓወር፣ ፖለቲካል ፓወር፣ ኢኮኖሚካል ፓወር፣ ሶሻል ፓወር to benefit humanity የሰው ልጅን እንዲጠቅም ለሰው ልጅ ጥቅም እንዲውል ማድረግ ይቻላል። ይሄ ካልሆነ እመነኝ ሁለተኛ የሚሆነው ኃይልን ጉልበትን በአግባቡ ካልተጠቀምነው ሚስዩዝ ካደረግነው ፓወር የሚፈጥረው ነገር ኃይል ለተወሰኑ ግለሰቦች ወይም ቡድኖች ዓላማ ብቻ ከዋለ የሰው ልጅን ሰዋዊ እሴቶች human valuesን ቫዮሌት ያደርጋል። የሰዎችን ሰዋዊ እሴቶች
ሰዋዊ እሴትን ይጥሳል፣ ህግን ይጥሳል፣ ስርዓትን ይጥሳል፣ ባህልን ይነዳል። ምን ፓወር ሚስዩዝድ ከተደረገ። አሁን ምሳሌ አይታችኋል። ሁላችንም እኛ የሰው ልጆች አላህ እኔ ይስጠኝ እንጂ በጣም ሳሌህና ደግና ጥሩ ሰው ነው መሆነው ነው ምንለው ሁላችንም። አንቺም እንደዛ ነው የምትዩ፣ እሱም እንደዛ ነው የሚለው፣ እኔም እንደዛ ነው ምንለው ሁላችንም። እና ይኸውልህ ቁጭ ብለን ሀብታም ሆነን ደግነታችን ይታየናል አይናችን ላይ ደግ ስንሆን። እንዳፍሽ ይሁንልሽ፣ እንዳሰብሽው ይሁንልሽ፣ እንዳሰብከው ይሁንልህ። እውነታው ግን የምነግር ነገር ማንኛውንም አይነት ፓወር ኖሮ ጥሩና ደግ ሰው ለመሆን የምታስበውን በቅዠት ዓለም ከመኖር የምመክርህን የምን መሰለህ? you need to study about power። ስለ ፓወር ማጥናት አለብህ። የገንዘብ ጉልበት ቢኖርህ ገንዘብ እንዴት ነው በአግባቡ የሚውለው ለሰው ልጅ ጥቅም መዋል የሚችለው? ማንኛውም ፓወር how I'm going to use it you have to study። የሰው ልጅ ታሪክ ማጥናት አለብህ፣ ቁርአን ማጥናት አለብህ፣ ፊጥራህን ማየት አለብህ፣ ሰዎችን ማየት አለብህ፣ በደንብ መጠናት አለበት። ገንዘብ ከመምጣቱ በፊት ስለ ገንዘብ ማጥናት አለብህ። ሰዎች አንዳንድ ጊዜ ድንገተኛ ገንዘብ ያገኛሉ። በድንገት አያውቁበትም፣ ከዛ አይችሉበትም። ሲዝረከረክ ነው የምታየው። ሲዝረከረክ ነው የምታየው። የማይሆን ነገር ይፈጠራል። ኩል አይደለም አያያዙ፣ ገንዘብ አያያዙ ኩል አይደለም። በቃ ድንገት ሀብታም የሆኑ ሰዎች ባጠገባችሁ ያቸው በጣም አስቸግሯቸዋል ገንዘብ ምን ማድረግ እንዳለባቸው። በገንዘባቸው ሁሉ ነገር ማድረግ እንደሚችሉ መወጣት እንደሚችሉ ነው የሚያስቡት። It's not the way you think. You have to study. You have to know the psychology of money. Money psychology የሚል መጽሐፍ አለ። ለምን መሰላችሁ? ገንዘብ ሲገኝ ፓወር፣ ማንኛውም ፓወር ሲገኝ ሰው የሚቀየረው ለምንድን ነው? ሰው የሚቀየረው ፓወር ሰዎችን የመቀየር አቅም የለውም። ያ ጀማ በደንብ አዳምጡ እንጂ ፓወር will not change people። ፓወር የገንዘብ ፓወር ሊሆን ይችላል፣ ማኒ ፓወር፣ ፖለቲካል ፓወር ኦር ኢኮኖሚካል ፓወር፣ ሚሊተሪ ፓወር፣ ማንኛውም ካይንድ ኦፍ ፓወር ሰዎችን አይቀይርም። ፓወር የሚጫወተው አንድ ሚና ነው። it reveals who you are። እውነተኛ አንተ ማን እንደሆንክ ለአንተ ለራስህ ያስተዋውቃል። ለአንቺ ለራስሽ ነው ገንዘብ የሚያስተዋውቅሽ። እስከዛሬ አላወቅሽም እንጂ አንቺ ማለት እንትና ይሄው እንደዚህ ነሽ። እስከዛሬ ያንን ማንነትሽን ያላወቅሽው፣ እስከዛሬ ያንን ማንነቱን ያ ሰው ያላወቀው ለምንድን ነው? እሱን የሚያወጣው እሱን ዲስፕሌይ ሊያደርገው የሚችለው ሊገልጠው የሚችለው ነገር ባለመኖሩ። ያ ምንድን ነው? ፓወር። ለምን ካላችሁኝስ ሱረቱል ሸምስ ከዚህ በፊት ስትዝላችሁ ሱረቱል ሸምስ እንማር። ሱረቱል ሸምስ ወነፍሲን ወማ ሰዋሃ ፈአልሃመሃ ፉጁራሃ ወተቅዋሃ። ነፍስ ሁለት ማንነቶች አሏት። የባህሪ ገንዘቧ ነው፣ የራሷ ነው። አንደኛው ፉጁራሃ ነው የሚለው የራሷ የሆነ ኢንፊጃር፣ ሁለተኛ የራሷ የሆነ ተቅዋ። ይህንን ኢንፊጃር በጣም ኤክስፖዝ ሊያደርገው የሚችለው ምን መኖር አለበት? ፓወር መኖር አለበት። ይሄ ፓወር መጥቶ የሚያደርገው this is who you truly are። ምን እያለ ነው? ከፋጅርነትህ ማን ነው? ከተቅዋህ ማን ይበልጣል? ፋጅርነትህ ይበልጣል። ተቅዋህ ላይ አልሰራህም። የእውነት ሙተቂን የሆነ ሰው የገንዘብ ሳይኮሎጂ የገባው ሰው ፓወር ሲመጣ ሲያገኝ የሚያስበው first የሚያስበው ነገር how I'm going to use it for others ነው። what I'm going to build with this power። በዚህ ፓወር ምን ልስራበት ነው? ዓለም ላይ የምናያቸው አንዳንድ መሪዎች አሉ፣ ስም አልጠራም። እነዚህ መሪዎች ከገንዘብ አልፈዋል። ዓለማቸው ገንዘብ አይደለም። አፈላ ታቂሉን አላለም። አይተህ እኮ መረዳት ትችላለህ። ላአስአሉኩም ዐለይሂ አጅራ። ገንዘብ አይደለም ዓላማቸው ከግባቸው መካከል አንዱ ፓወር አግኝተዋል። ይህንን ፓወር ተጠቅሜ ለሀገር የሚበጅ ነገር ሰርቼ ስሜን ከመቃብር በላይ እንዴት ተክዬ መሄድ አለብኝ? I have to make history። አንዳንድ ሰዎች ታሪክ ሰርቼ መሄድ አለብኝ የሚል ሀሳብ ላይ ነው ያሉት። አንዳንድ መሪ ደግሞ የሀገሪቱ ሀብትና የሱ ሀብት ተደምሮ የሱ ይበልጣል ከሀገሪቱ ወስዶ።
ያ እና ሀገር ሲቸግራት የምትበደረው ከሱ ነው። እንደዛ መሪዎች አሉ ዓለም ላይ በጣም ቁርአን እንዲህ ይላል power it reveals your true identity እውነተኛ አይደንቲቲን ነው የሚያሳየህ የሚለውን እውነታ ለመረዳት ከፈለጋችሁ ሱረቱል ኢቅራ ምዕራፍ 96 ከቁጥር 6 እስከ 7 ኖታችሁ ላይ ያለ ከላ ኢነል ኢንሳነ ላያጥጋ የሰው ልጅ ድንበር ያልፋል human cross boundary ሰዎች ድንበር ያልፋሉ መቼ ኢነል ኢንሳነ ላያጥጋ አን ረአሁ استغنى ራሱን የተብቃቃ አድርጎ ፓወር እንዳለው ያሰበ ጊዜ አንድ እውነታ ልንገራችሁ one of the laws of existence የተፈጥሮ ህግ አላህ ምድር ላይ እንዲሆን የፈለገው ምንድነው ካላችሁ ሁሉም ሰው ሀብታም አይሆንም ቁርጣችሁን ወቁ እደግመዋለሁ ነቢያቶች ሁሉ ተሰብስበው ቢመጡ የሰው ዘር በአጠቃላይ ሀብታም አይሆንም ይሄ የተፈጥሮ ህግ ነው ይሄ የተፈጥሮ ህግ ምን ያህል እኛን የሚጠቅመን እንጂ የማይጎዳ መሆኑን ላሳያችሁ ከርሴ ወጥቼ ርሴ ነው ግን ላካፍላችሁ እሺ እንበል ለምሳሌ ቁርአን ምን ይላል መሰላችሁ ወለው በሰጠ الله الرزق لعباده لبغوا في الارض በምድር ላይ ላሉ ሰዎች በአጠቃላይ አላህ ርዝቅን ለባሮቹ ተብሲጥ ቢያደርግ ቢለቅላቸው لبغوا في الارض በምድር ላይ ድንበር ያልፋሉ አለ ሱረቱ ሹራ ምዕራፍ 42 ቁጥር 27 ላይ ተመልከቱ ያ ጀማ ሁሉም የሰው ዘር በአጠቃላይ ምድር ላይ ያለው በአጠቃላይ ቢሊየነር ቢሆን ትሪሊየነር ቢሆን የሚፈልገው ነገር ሁሉ ነው ለግዠሪ ላይፍ ቢኖረው ከነገ ጧት ጀምሮ እንበልና ዓለም በአጠቃላይ ምድር ላይ ያለው ሰው በሙሉ ቢሊየነር ነው ከሳምንት በኋላ ምን እንደሚፈጠር ልንገራችሁ የመጀመሪያ ነገር መንግስት አይኖርም ዓለም ላይ ነው ያልኩት እሺ ይችን ቆርጠው ወስደው ጉድ እንዳያረጉ እሺ ረመዳን ልጾምበት የመጀመሪያው ነገር መንግስት የሚባል ነገር አይኖርም ወታደር የሚባል ነገር አይኖርም ምክንያቱም አንተን የሚነጥቅ አካል የለም ያንተን ሀገር ዳር ድንበር የሚዳፈር የለም ለምን ሁሉ ምንድነው ሪች ነው ካንተ ምንም አይፈልግም ከላይ ኢነል ኢንሳነ ላያጥጋ አን ረአሁ استغنى ማለት I need nothing from you I'm independent ነኝ ካንተ ምንም አልፈልግም ስለዚህ ወታደር አይኖርም ፖሊስ አይኖርም ምክንያቱም ሁሉም ማን ነው ፖሊስ ሆኖ የሚቀጠረው everyone is luxurious life እየኖረ ነው ከዛስ መምህራን አይኖርም ለምን የምትማረው አንተ ምን ያደርግልሃል ትምህርት ትምህርት ቤቶች በአጠቃላይ ይዘጋሉ ተቋማት የእርዳታ ድርጅት ተቋማት የሚባል በሙሉ ይዘጋል ለዓለም የዓለም መንግስታት ላይ የሚሰጡት እርዳታ አለ አይደል እርዳታ የሚባል በሙሉ ይቋረጣል ለምን ሁሉ ምንድነው ሁሉም ሀብታም ነው ከዛስ ማን ያክማል አንተ ማንንም ያክም የለም ሐኪም ቤት የሚባል ነገር አይኖርም እድር የለም እቁብ የለም I'm sorry እቁብ በጣም የምታበዙ ሰዎች እቁብ አይኖርም እና የምታሳኪው ግብ አይኖርሽም ሰክሰስ አይኖርሽም by the way you don't have any success ለምን you've got everything በታምኑም ባታም አንድ አመት አንቆይም ዓለም በሙሉ ነው የሚጨራረሰው በድብርት ነው የምትሞቹ አስተደበርኳችሁ አይደል ወስጄ እንደዛ ነው yes የሰው ልጅ የሆነ ነገር መፈለግ አለበት የሰው ልጅ የሆነ ነገር መስራት አለበት መሮጥ አለበት that's the ሁላችንም መንጋቸ ኪፕ ያደረገን ነገር ህይወት ይሄ ነው ይሄ ባይሆንማ በቃ አለቀ خلاص there is a wisdom in it በውስጡ ጥበብ አለ ስለዚህ it's impossible መቼም አይሆንም አዘር ሻያት አይዞኝ እሺ እና ፓወርን በአግባቡ ሰው ካልተጠቀመው ከላይ ኢነል ኢንሳነ ላያጥጋ አን ረአሁ استغنى ኦቨር ድንበር ያልፋል በሰው ላይ እኮ ነው በሰው ላይ ድንበር ያልፋል ማለት ፓወር ስላለው ባንተ ላይ ድንበር ያልፍብሃል ጉልበት ያለው አካል ድንበር ያልፍብሃል ሐቅን ይወስድብሃል ለዛ ማሳያ ሚሊተሪ ፓወር የነበረው ፖለቲካል ፓወር የነበረው ሂስቶሪካል ፊገር ቁርአን ውስጥ ማንን ታነሱልኛላችሁ
ፊርዓውንን ሱረቱል ቀሰስ ምዕራፍ 28 ላይ ከቁጥር 4 ጀምሮ ኢነ ፊርዓውነ አላ ፊል አርድ አላ ቢማና he had so much power and authority on the earth በግብጽ ምድር ላይ በጣም ከባድ ታላቅ የሆነ ጉልበትና ኃይል ነበረው ኢነ ፊርዓውነ አላ ፊል አርድ ከዛስ ወጀዐለ አህለሃ ሺአ አያችሁ ይሄንን ስልጣኑን አስጠብቆ ለመቀጠል ህዝቡን divide and rule ከፋፍለ ግዛው ከፋፍሎ መግዛት ጀመረ ወጀዐለ አህለሃ ሺአ ለምን he has to protect አናን ፊርዓውንና መሰሎቹ ፊርዓውን ሱሉክ ነው በነገራችን ላይ ግለሰብ ነው ግን የተፈለገው ሱሉኩን እንድንረዳው ነው ሰዎች طموح አናኒ ያላቸው ለዘላለም የመኖር ዘላለም ስላችሁ የሆነ ዘላለም እኖራለሁ ብሎ አይደለም ግን ሁሌ እሱ ብቻ የበላይ ሆኖ ሁሌ እሱ ሌላውን ረግጦ ሁሌ እሱ ብቻ ተደምጦ ሁሌ እሱ ብቻ አዞ ሌላው ታዞት እንዲኖር ይፈልጋል ስለዚህ ፊርዓውን ምንድነው ወጀዐለ አህለሃ ሺአ ስትራቴጂ ነው የነደፈው ስትራቴጂው ከፋፍለ ግዛው يستضعف طائفة ትንሽ ደግሞ ጉልበት አላቸው አመፀኞች ናቸው ብሎ የሚያስበውን ደግሞ ማህበረሰብ يستضعف طائفة ሌላውን ደግሞ ማርጂናላይዝድ ያደርጋቸው ዊክ ያደርጋቸዋል ያዳክማቸዋል የተማረ ማህበረሰብ በውስጣቸው እንዳይኖር ያደርጋል ስለዚህ የትምህርት ካሪኩለሙ ላይ የማይሆን የሆነ ግና ስርዓቶች ያወጣል ፊርዓውን በኒ እስራኤላውያን የተማሩ እንዳይሆኑ ከተማረ ትውልድ ራሱን ነፃ ስለሚያወጣ የተማረ ትውልድ እንዳይፈጠር ማድረግ በሁሉም ነገር ማዳከም يستضعف طائفة منهم يذبح أبناءهم ሲቪክ ራይታቸውን ከወሰደ በኋላ በዚህ አላበቃም ፊርዓውን ሲቪክ ራይት የዜግነት መብታቸውን ከነጠቀ በኋላ ከዛ ሰዋዊ መብታቸው ጋር ሄደ እሱ ምንድነው the right to live የመኖር መብት يذبح أبناءهم ويستحيي نساءهم إنه كان من المفسدين ሙፍሲድ ነበር አለ ሙፍሲድ ማለት كان من المفسدين ያለማቋረጥ በምድርን የሚበክል ሰው ምድርን መበከል ማለት ሌሎችን መበከል ነው አይደል ሌሎች ሰዎችን የሚበክልበት ምን ስላለው ነው ፓወር ስላለው ነው ፓወርን እንደቀላል አድርጋችሁ አትዩት በነገራችን ላይ power is power yeah power is power yeah the true definition of power is power itself የፓወር የኃይል በቃ ምርጥ ትርጓሜ ሰጠኝ ካልክ ራሱ ኃይል ነው ፓወር ጉልበት አለው ፊርዓውንን ፓወር ያላቸው አካላቶች በአግባቡ ካልተጠቀሙት የሚፈጥረውን አደጋ ቁርአን ነግሮናል አማጁዝ ውስጥ እኮ በጣም ጥልቅ የሆኑ ህይወቶችን የምትማሩበት አያቶችና ሱራዎች ናቸው ተመልከቱ ሱረቱል ፈጅር ምዕራፍ 89 ألم ترى كيف فعل ربك بعاد እኛ ያጠናን ያለነው ማንን ነው دراسة قوم عاد ألم ترى كيف فعل ربك بعاد سورة الفجر ምዕራፍ 89 ከቁጥር 6 መሰለኝ ወይ 5 ألم ترى كيف فعل ربك بعاد إرم ذات الإماد التي لم يخلق مثلها في البلاد ስለማን ነው የሚያወራው ስለ ዓድ የዓድ ህዝቦች በምን እንደሚታወቁት በጉልበት ويزيدكم قوة إلى قوتكم power ሱረቱል ፉሲለት ምዕራፍ 41 ላይ وقالوا من أشد منا قوة ከኛ የበለጠ በጉልበት የሚበልጠው ማን ነው ፓወር ኦኬ ከዛ ሱረቱል ፈጅር ላይ ቀጠለ ምን አለ ألم ترى كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا صخر بالواد جابوا بمعنى قطعوا صخر بالواد valley ዋሻ ውስጥ ያለ ድንጋይ ቋጦ ምናምን ተራራ ምናምን ቆርጦ ቤት የሚሰሩ ማለት they were powerful እነዚህ ህዝቦች ወደፊት እናጠናቸዋለን የዓድ ህዝቦችን ስንጨርስ ከዓድ ህዝቦች በኋላ የመጡ ናቸው ሁለት ፓወርፉል ኔሽን ጠቅሶልናል ዓድና ሰሙድ وثمود الذين جابوا الصخر بالواد ሁለቱ ማለትም የዓድ ህዝቦችና የሳሌህ ህዝቦች የሰሙድ ህዝቦች የነበራቸው ፓወር ፖለቲካል ፓወር ኢኮኖሚካል ፓወር ነበር እነዚህ ፓወር ነው ያላቸው ከነሱ የተለየ ፓወር ያለው ፖለቲካል ፓወር እንዳለ ሆኖ ኢነ ፊርዓውነ አላ ፊል አርድ he had so much political power ብያቸዋለሁ ከዛ የፊርዓውን ከሁሉም የሚለየው በጣም ስትሮንግ ሚሊተሪ ፓወር ነበር ቀጥሎ ምን አለ ወፊርዓውነ ذل አውታድ
ምንም እንኳን የሳሌህ ህዝቦችም የሰሙድ ህዝቦችም هل اتاك حديث الجنود فرعون وثمود ይላል ምንም እንኳን ወታደር ይኖራቸው ግን ከፊርዓውን ጋር እንተንም ለምን የሰው ልጅ አደጋ የሙሳ ዘመን ላይ ሲመጣ ሰው ምን ብሏል በጣም ተጠውር አድርጓል በከፍተኛ ሁኔታ አድጓል ፊርዓውን የነበረው አይነት ሚሊተሪ ፓወር ከፊርዓውን በፊት የትኛውም የሰው ልጅ ኖሮት አያውቅም ይሄ የሚያሳይ ምንድነው የሰው ልጅ በጊዜ ሂደት ምን ሆኗል አድጓል ወፊርዓውን ذل አውታር ፊርዓውን የወታደሮች ሁሉ ባለቤት ችካል ነው አውታር ታውቃላችሁ አውታር ችካል አለም ነጃል الارض مهادا والجبال اوتادا የተሸከለ ማለት ነው ወታደሩ መሬት የረገጠ ምን ማለት ነው በጣም ስቴብላይዝድ የሆነ ወታደሩ በጥሩ ቁመና ላይ ነው ያለው በቁርአን ቋንቋ ወፊርዓውን ذل አውታድ አሁን ሶስቱን ፓወር ያላቸውን ትውልዶች አነሳልህና ፓወራቸውን ያላግባብ ተጠቅመውታል አላህ ለምንድን ያጠፋቸው ምክንያት ተመልከቱ የአድ ህዝቦች የጠፉበት የሰሙድ ህዝቦች የጠፉበት ፊርዓውንና ወታደሮቹ ፊርዓውንን የተከተሉ ያጠፋቸው አላህ ለአላህ ስላልሰገዱ ብቻ አይደለም እሱ ብቻ አይደለም ለጣዖት ስለሰገዱ ብቻ አይደለም ሌላ ያረጉት ነገር አለ ፓወር ተሰጣቸው ፓወሩን ሚስዩዝድ አደረጉት ወደ ኋላ እንመለስ ወፊርዓውን ذل አውታድ ምን ሆነ الذين طغوا في البلاد كلا ان الانسان لا يطغى متى ان رآه استغنى الله اكبر كبيرا الذين طغوا في البلاد በሀገሪቷ ላይ ድንበር ያለፉ ሀገር ላይ እንዴት ነው ድንበር የምታልፉ ህዝብ ላይ ድንበር ያለፉ ሀገር የሚል ህዝብን ነው الذين طغوا في البلاد كذا فاكثروا فيها فساد سروا አይደለም ይል ባላቸው ፓወር ተጠቅመው ፈሳድን ያሰራጩታል ያስፋፉት ነገር ምንድነው ፈሳድ ከዛስ فصب عليهم ربك صوت عذاب የቅጣት አለንጋ ጌታ አወረደባቸው በቃ የነሱ ብቻ ነው ከዛ በኋላ ፓወሩን ሚስዩዝድ የሚያደርግ ምንም አይሆንም ላ ان ربك لبالمرصاد ፓወርን በአግባቡ ያልተጠቀመ ግለሰብ ማህበረሰብ ህዝብ መንግስት ማንንም ይሁን ማንንም በየትኛውም ቦታ በየትኛውም ዘመን ይኖር ፓወርን ሚስዩዝድ ያደረገ ስልጣንን ለግል ጥቅሙ ይተከመ ስልጣንን ያላግባብ ይተከመ በስልጣኑ ያላግባብ ሌላውን የጨፈጨፈ በአጠቃላይ it's a matter of time ነው የጊዜ ጉዳይ ነው ይወድቃል በመድር ላይ ቅጣት አለው ይቀጣል ግዴታ ان ربك لبالمرصاد አላህ ሁላችንንም ከዚህ ይጠብቀን አላህ ቁዋ ይስጠን ሁሉንም አይነት የሆነ ጉልበት ይስጠን የሰጠንን ጉልበት በአቋሙ የምንጠቀም ለሰው ልጆች ጥቅም የምናውል አላህ ያደርገን እላለሁ بارك الله لي ولكم في القرآن الحكيم ونفعني وإياكم بآياتي والذكر الحكيم السلام عليكم ገንብቶ ማስረከብ ለኛ አዲስ ነገር አይደለም ቴምር ፕሮፐርቲስ ነን በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጣናል ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን የህልሞን ሱቅ እኛ ጋር ይገንቡ ቴምር ፕሮፐርቲስ የህልሞ ማረፊያ